ለማንሳት እንሞክር። ኦኬ በመጀመሪያ ደረጃ ፕሮቴስታንቲዝሙ የያዘው አይዲያ ነው መነሳት ያለበት እንጂ እንቅስቃሴው ከ16ኛው ክፍለ ዘመን ስለጀመረ በቃ የ16ኛው ክፍለ ዘመን እሳቤ ነው ፕሮቴስታንቲዝም ወደሚለው መሄድ አይጠበቅብንም አይኖርብንም እንደዛ። ስለዚህ በውስጡ የያዘው ነገር ምንድነው ነው? አስ ፕሮቴስታንትስ መጀመሪያ ታሪኩን ስንመለከት ከነ ሉተር ምናምን ስንመለከት የፕሮቴስታንት እንቅስቃሴ ከነሱ የጀመረ ባይሆንም ነገር ግን ቫስትሊ በደንብ ተቀባይነት እያገኘ የመጣው ከዛ እንደመሆኑ የያዘው ዓላማ ሲጀመር ወደ ኋላ ወደ ቤተክርስቲያን ታሪክ ደግሞ ወደ መጽሐፍ ቅዱሱ ሐሳብ እንመለስ የሚል እሳቤ ነው። ስለዚህ ፕሮቴስታንቲዝምን አንድ ፒውር ክርስቲያኒቲ የሚያደርገው ነገር ምንድነው ካልን ወደ ኋላ እንመለስ የሚለው እሳቤ ነው። ወደ መጽሐፍ ቅዱሱ ሐሳብ እንመለስ ደግሞም ወደ ቤተክርስቲያን አባቶች ትምህርት እንመለስ የሚል ሐሳብ የያዘ ከመሆኑ የተነሳ ነው። ለምን እንደዛ ተባለ ሲባል ለምሳሌ የፕሌናሪ ኢንደልጀንስን ሐሳብ ልናነሳ እንችላለን። what is plenary indulgence? plenary indulgence ምንድነው? ያንን ይዘው አንድ ሰው ክርስቲያን ነኝ ሊል አይችልም አይደለም። ኦር ደግሞ የመጀመሪያዎቹ ክርስቲያኖች ጋር የነበረ አይደለም የፕሌናሪ ኢንደልጀንስ ትምህርት ይሄ ፑርጋቶሪ እና ከዛ ፑርጋቶሪ ለመውጣት 1.9 ሚሊዮን ዓመት ከዛ ውስጥ እንዲቀነስልህ ከፑርጋቶሪ መውጫ ማለት ነው ከዛ ከመንጽሄ የምትቆይበት ጊዜ ማለት ነው 1.9 ሚሊዮን ዓመት እንዲቀነስልህ ለአንተና ለወገኖች ብር እየከፈልክ የምታያቸው ቅሪታ አካሎች ኦኬ እንደዚህ አይነቱ ትምህርት ክርስቲያኒቲው ላይ አልነበረም። ስለዚህ ይሄንን ተወውና ጀስቲፊኬሽን ባይ ፌዝ አለውም ስንልኛ ማለታችን ነው ወደ በኋላ እናነሳዋለን ብያምናለሁ። መቀበያ ኢንስትሩሜንታል ኮዝ ነው ብለህ ያስቀምጡታል ወይ ደግሞ አሪስቶቴሊያን የሆነ እንትን ነው አሪስቶቴሊያን የሆነ ፊሎሶፊካል ላንጉዌጅ ነው። ግን ምን ማለት ነው ስንል ኢንስትሩመንት ነው እግዚአብሔር በዛ ውስጥ ያስቀመጠው ነገር አለ በምሳሌ ውስጥ ያስቀመጠው ምሳሌውና እውነተኛው ነገር ተነጣጥለው የሚታዩ አይደሉም ነው። ከአማን ሻሎም ጋር ባለፈው እያወራን ነበር የሜኖናይት ሶሳይቲ ኦኬ ሜኖናይት ሶሳይቲ ስል መሰረተ ክርስቶስን እንዳታስቡ የአሜሪካን ሜኖናይት ሶሳይቲን አስተምሮች እያየን ነበርና እዚህ ላይ ያላቸው ነገር እሱ ነው። አዎ ጥምቀት ምልክት ነው። አዎ ምልክት ነው። እንግዲህ ሜኖናይቶች ናቸው ከአናባፕቲስት ዊንግ ማለት ነው። ጥምቀት ምልክት ነው። አዎ ሳይን ነው። ምን አይነት ሳይን ነው? ሳይንን መጀመሪያ አይደንቲፋይ እናርግ መጀመሪያ ሳይንን ዲፋይን እናርገው ብሎ ይነሳል። ሳይን ዲፋይን ሲደረግ ደግሞ ትርጉሙ ይሄ ነው። ሳይንነቱ አንደኛ ለእግዚአብሔር ከግብጽ ምድር ምልክት አድርጎ ማንን አውጥቷል? እስራኤልን አውጥቷል ይላል። ኢየሱስ ክርስቶስ ምልክት አድርጎ ሰዎችን ከሞት አድኗል ይላል። ምልክት አድርጎ ፈውሷቸዋል በማለት ያስቀምጣል ሜኖናይቶቹ። እንግዲህ አሁን ያወራን ነው ስለ አናባፕቲስት ሶሳይቲ አሁን ስላሉት ማለት ነው። ምልክት ነው ሲሉ ባዶ ምልክት ነው እያሉ አይደለም። ምሳሌ ነው በቃ ዝም ብለህ ገብተህ መውጣት ነው እያሉ አይደለም። ኦኬ ከምልክትነቱ ጋር ሪያሊቲ ከጀርባው አለ እያሉ ነው ያሉት። የእግዚአብሔር የማዳን ስራ ከጀርባው አለ። ምልክትነቱ ለምንድነው? ለማዳን ስራው ነው። ስለዚህ ሰው እየተጠመቀ ያንን ሴቪንግ ግሬስ ከእግዚአብሔር አይቀበልም ማለት አይደለም። ኦኬ ፕሮቴስታንት በጣም የሚታወቀው ፔንቴኮስታል ሳይድ ላይ ስለሆነ ማለት ነውና ኢቭን ፔንቴኮስታልስ ራሳቸው በጣም ጥምቀትን በቃ ገብተህ መውጣት አክት ነው ብለው ያምናሉ። እንደው እሱን ማየቱ በጣም ጥሩ ነው ብዬ አስባለሁ። በጣም በቃ ክላሲካል የሆነ ፔንቴኮስታል ራሱ ጋይስ ፔንቴኮስታልም ክላሲካል አለ። ኤኒዌይ ክላሲካል የሆነው ፔንቴኮስታል ራሱ የሚያምነው ነገር አለ። ያ የሚያምነው ነገር ደግሞ ምንድነው? ያ የሚያምነው ነገር በጥምቀት ውስጥ በጌታ እራት ውስጥ ከእግዚአብሔር ጋር ኢንካውንተር አለ ብሎ ያምናል። ሪጀነሬሽን ሰምቲንግ ግሬስ የግሬስ ኢንስትሩሜንታል ኮዝነት ነው ምናምን አይደለም። ከእግዚአብሔር ጋር ኢንካውንተር አለ ብሎ ያምናል። ክላሲካል ፔንቴኮስታሊዝም ላይ ያለ ሰው ራሱ አሁን ምን አነሳውላችሁ? ኮንቴምፖራሪ ሜኖናይትስን አነሳውላችሁ። ኦኬ ከዛ ክላሲካሉ ጋር ገና በደንብ መጥቼ ላወራው ነው። ሰዎች ብዙ ጊዜ ተመልሰው ክላሲካል ፕሮቴስታንቲዝሙን ሪፈር ማድረግ አለባቸው ብዬ ስለማምን ፔንቴኮስታሊዝሙ ራሱ ጥምቀት በቃ ባዶ ነገር ነው አይልም። በሳክራመንቶች ውስጥ እግዚአብሔር ኢንካውንተር ያደርገናል ብሎ ያምናሉ ፔንቴኮስታሎች ራሳቸው። ስለዚህ ጥምቀት ባዶ ሳይን ነው የሚለው ነገር ወደ ብላስፌሚ ይጠጋል ጋይስ። ሶሪ ቱ ሴይ ግን ወደ ብላስፌሚ ይጠጋል። ያንን ያለ ሰው የለም። ያን ያለ ሰው ምናልባት በሉተር ሰዓት የነበሩ አናባፕቲስቶች ናቸው። እንዴት አሉ መሰላችሁ? ለምሳሌ እነ ቶማስ ሙንዘር የተባሉ ሰዎች አሉ። ቶማስ ሙንዘር ስፒሪቹዋሊስት ከሚባሉት መካከል አንዱ ነው ከአናባፕቲስት ሶሳይቲ። ቶማስ ሙንዘር ሲያነሳ ምንድን ነው ያለው? አንድ ሰው ሳክራመንቶች ሲምፕሊ ምልክቶች ከመሆናቸው የተነሳ ለመጠመቅ ሳክራመንቶችን ለመውሰድ ራሱ በውስጥ ያለውን መንፈስ መስማት አለበት አለ። በውስጥ ያለው መንፈስ እንትን ካላደረገው ኮንፈርም ካላደረገው ሊጠመቅም አይገባውም ማለት
ሊጠመቅ ራሱ አይገባውም። ኦኬ የጌታ እራት ሊወስድ አይገባውም ማለት ሶ ይሄ ሙሉ በሙሉ ከማጂስቴሪያል ሪፎርመርስ ጋር ግጭት ውስጥ የከተታቸው አንዱ ነገር ይሄ ነው። ከክርስቲያን ከዚህ ከክርስቲያን ስፒሪቹዋላይዝ ከሚያደርጉ ሰዎች ወይ ደግሞ ከነዚህ ሙንዘር ሳይድ ያለው ነገር ማለት ነው። ክርስቲያን ስፒሪቹዋልስ ከሚባሉት ወይ ደግሞ ከነዚህ ራዲካል ከሆነው ፕሮቴስታንቲዝም የሚነሱት ማለት ነው። ራዲካል ሪፎርመርስ ማለት ነው። ከዛ ቀጥሎ ደግሞ ያሉት እነዚህ ራሽናሊስት ክርስቲያን ራሽናሊስቶች ናቸው። ራሽናሊስቶቹ ደግሞ በዛው በሉተር ዘመን የነበሩት ምንድነው ያሉት? ሰው ከአይምሮ በላይ የሆነ ነገር ሊቀበል አይገባውም። በአይምሮ አመዛዝኖ ሊቀበለው በሚችለው ልክ የተቀመጠ አርጊውመንት ካለ ሊቀበለው ይገባል። ከዛ በተረፈ ግን በአይምሮ የማይሆን አይነት ነገር የሚይዝ ከሆነ በአይምሮ ለአይምሮ የሚከብድ አይነት ነገር የሚይዝ ከሆነ ሰው ትክክል አይሆንም ማለት ኦኬ፣ ትክክል አይሆንም ማለት። ስለዚህ ምንድነው ለምሳሌ በጥምቀት ሴቪንግ ግሬስ እናገኛለን ምናምን የምትለው ነገር ከአይምሮ በላይ ነው። ምን አይነት ሴቪንግ አስብ፣ ቁጭ ብለህ አሁን አስብ። ጥምቀት ሴቪንግ ግሬስ ማለት ምን ማለት ነው? በጥምቀት ምናምን በምሳሌነቱ ምናምን ማለት ምን ማለት ነው? ኦኬ እዚህ ላይ አስምሬ የማወራበት ምክንያት ክላሲካል ሪፎርሜሽኑ ምን ነበረ፣ ክላሲካል ፕሮቴስታንቲዝሙ ሲያምን ነበር የሚለውን ነገር ለማየት ነው። ሶ በጥምቀት ሴቪንግ ግሬስ እናገኛለን ምናምን የሚለው ሐሳብ ብታምን ራሱ ቁጭ ብለህ ከአይምሮ በላይ ነው፣ ልታመዛዝን ከምትችለው ሁሉ በላይ ነው። ስለዚህ ምን ማድረግ አለብን? ይሄን ሪጀክት ማድረግ አለብን። ስለዚህ ምስጢራት ናቸው ምናምን ቅዱሳት ምስጢራት ምናምን ብለህ ልታምን አይገባም። ይሄ ካንተ ራሽናላይዝ ከምታደርገው ነገር ያለፈ የሚል ነገር አመጡ። እነማን ናቸው ይሄን ያመጡት? አሁንም ቢሆን እነዚህ ክርስቲያን ራሽናላይዜሽንን እንቀበላለን የሚሉ ሰዎች ናቸው ይሄን የሚያመጡት፣ እነዛ ሰዎች ናቸው። ኦኬ ስለዚህ ጥምቀት ባዶ ሳይን ነው የሚለውን ነገር ክላሲካል ፕሮቴስታንቲዝሙ ሳይሆን ሲያምን የነበረው ራዲካል ሪፎርመርስ ነበሩ ሲያምን የነበሩት። ክላሲካል ፕሮቴስታንቲዝሙ እነ ሉተር እነ ካልቪን ምናምን ሳይሆኑ ከነሱ በተቃራኒ ቆመው ኢቭን የነሱን ራሱ የሪፎርሜሽን አይዲያ ሲቃወሙ የነበሩ ሰዎች ናቸው ያነሱ የነበረው። ስለዚህ ባዶ ሳይን ነው ብለን እኛ አናምንም። ታዲያ በተለያየ አቅጣጫ ጀስት በዛ ውስጥ የምንቀበለው ነገር አለ። እውነታውና ሪያሊቲውና እንትኑ የሚነጣጠሉ አይደሉም፣ ምልክትነቱ የሚነጣጠሉ አይደሉም የሚለው ነገር ግን በተለያየ አቅጣጫ ሊታይ ይችላል። ኦኬ በተለያየ አቅጣጫ ሊታይ ይችላል። ስለዚህ እሱ ማየቱ በጣም አሪፍ ነው ብዬ አስባለሁ። ባዶ ሳይን አይደለም። ካልቪን ያስቀመጠውን እዚህ ጋር እንይና ካልቪን ምን ይላል? እግዚአብሔር ባዶ ምሳሌ፣ ባዶ ሳይን፣ ባዶ ምልክት ሰጠን እያልን ከሆነ ያለ ነው። በሳክራመንት ውስጥ ባዶ ሳይን ሰጠን እያልን ከሆነ ያለ ነው። በጣም 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 ስህተት ውስጥ ነን ያለ ነው። ምክንያቱ ደግሞ ምንድን ነው? እግዚአብሔር በዳመና ውስጥ ይናገራቸው ነበር። ህዝቡ ይሰግዱ ነበር። ሲሰግዱ ለዳመና እየሰገዱ አይደለም፣ ለእሳት እየሰገዱ አይደለም። በዛ ምሳሌነት ከኋላ ለተገለጠው ለእግዚአብሔር ነው። ኦኬ ከዛ ከአይምሮ ኮምፕሬሄንሲቭ ከሆነው ነገር ኮምፕሬንድ ልናደርገው ከምንችለው ነገር ያለፈ ነው እግዚአብሔር። ነገር ግን በምሳሌነት በምልክትነት በእሳት አንድ በደመና አምድ ሲመራቸው ነበር። የመገናኛ ድንኳን ምናምን በዛ ፊት ይሰግዱ ነበር። ለምን? እግዚአብሔር አለ ብለው ስለሚያምኑ፣ በምልክትነት እግዚአብሔር አለ ብለው ስለሚያምኑ ይሰግዱ ነበር ለእግዚአብሔር። ሰው እየሰገዱ ያሉት ለባዶ ዳመና ነው ካልን እግዚአብሔር እያታለለ ነው፣ ወይ ደግሞ በጣም የማይጠቅም ነገር ነው እየሰሩ ያሉት እያለ ነው። ሰው በምልክትነት ካልቪን ሲያስቀምጥ በምልክትነት የሚያደርገው ነገር ኦኬ እውነታውን ከጀርባ የሚገልጥ ጉዳይ ነው። እውነታውና ምልክቱ ተነጣጥሎ አይታዩም። ኃጢአቴ ይቅር ተብሏል ብሎ ኃጢአቱ ይቅር እንዲባልለት አምኖ የሚጠመቅ ሰው ካለ ኦኬ ያንን ሴቪንግ ግሬስ በጥምቀቱ በኩል ያገኘዋል ብለን ማመን አለብን። ይሄ ሪፎርም ቴዎሎጂ የሚያምነው እንኳን ሉትራን ቴዎሎጂ። ወደ ባፕቲስት ቴዎሎጂም ስትመጣ ተመሳሳይ ነው። ሲምፕሊ እንትኑ ሊለያይ ይችላል፣ ኢንቴንሲቲው ሊለያይ ይችላል እንጂ ጥምቀትና የኃጢአት ስርየት ኦኬ ጥምቀትና ይህን ደጋግሜ ብያለሁ፣ ድህነት በባፕቲስት ትራዲሽኑ ጥምቀትና ይቅርታ የኃጢአት ይቅርታ ተነጣጥለው የሚታዩ ነገሮች አይደሉም። ነጣጥለ ካየኸው ራዲካል ሪፎርመርን ተከትለ እየመጣ ነው፣ ወይ ደግሞ በሉተር ዘመን የነበረውን የአናባፕቲስት እንቅስቃሴ ተከትለ እየመጣ ነው ያለው። ጥምቀት ባዶ ምልክት ነው ብለን ማናችንም አናምን። ፔንቴኮስታል ሙቭመንቱ በተወሰነም ደረጃ ወደ ክላሲካሉ ቢመለከትና ሪፈር ቢያደርግ መልካም ነው ብዬ ያስባለሁ። በግል እንግዲህ ይሄ ግል ሀሳብ ነው ጋይስ። ፔንቴኮስታል ሙቭመንቱ ወደኋላ ተመልሶ ክላሲካል ፕሮቴስታንቲዝሙን ሪፈር ሊያደርግ ይገባዋል ብዬ አምናለሁ። ያንን ሳምን ግን ፔንቴኮስታሉ ራሱ ባዶ ምልክት ነው ይለዋል ብዬ እያሰብኩ አይደለም። በምልክትነት ስትቀበለው እግዚአብሔር ኢንካውንተር ያደርጋል ብለው ያምናሉ ክላሲካል ፔንቴኮስታል ራሱ። እነዚህ ነገሮች ካየን ባዶ ምልክት ነው ለማለት እንቸገራለን ጋይስ። ያንን ባንል መልካም ነው።
ቴንኪው ቃል በጣም ወንደርፉል የሆነ ኤክስፕላኔሽን ነው። ምናልባት 10 ደቂቃ ነው ከዚህ በኋላ የምንይዛቸው። ከዛ የተቀረውን ደቂቃ ጥያቄ ያላቸው ዛሬ ላይ የተነሱ ጥያቄ ያላቸው 2-3 ሰዎችን እናስተናግዳለን። ጥያቄ ልጠይቅ ነው። ሬዲ ነህ? እየተጫወትኩ ውሃ እየጠጣ ወንድም አለም ውሃ እየጠጣ ተንፈስ እያላችሁ ከታች ያላችሁ ትንፍስ አለ ሰው። እስቲ እንጠጣ። ውሃ ጠጡ። ውሃ እየጠጣችሁ አንዳንድ ነገሮችን ውሃ እየጠጣችሁ ነው መስማት አይመስላችሁም? እሺ ጥያቄ ምንድን ነው? አለ ወንድም ጠይቅ። አለው እየሰማሁ። እሺ ጥምቀት ላይ የፕሮቴስታንቱ አስተምህሮ ስለ ጥምቀት ያለው አስተምህሮ ከጥንቱ ቤተክርስቲያን ጋር የሚመሳሰል ነው ወይ? አንደኛ ምናልባት ለዚህ አንዳንዱ ችግር ተብሎ የሚነሳው ዮሐንስ ምዕራፍ 3 ቁጥር 5 ላይ ያለው ቃል እንዴት ይታያል? ይህንን ጥቅስ ሁሉም አባቶች ሙሉ በሙሉ ማለት ይቻላል የተናገሩት ስለ ጥምቀት እንደሆነ ነው እና ፕሮቴስታንቲዝሙ አንዱ አይመስልበትም ተብሎ የጥንቱን ክርስትና አይመስልበትም ተብሎ የሚታማበት ጥቅስ አንደኛው ይሄ ነው ተብሎ ይነሳል እና እዛ ላይ ምን ትላለህ የሚል ነው። ዮሐንስ 3:5 እኮ እንደው በፕሮቴስታንቱ እንትን ውስጥ ራሱ ፎር ሹር መጀመሪያ ሉትራን ቴዎሎጂ ይቀበሏል። ፕሮቴስታንቱ ራሱ ይቀበለዋል። ዮሐንስ 3:5 ስለ ጥምቀት እንደሆነ ያስቀምጠዋል። ግን ስለ ጥምቀት ነው አይደለም የሚለው ነገር ደግሞ ኢትስ አ ማተር ኦፍ ዲቤት። ለምን ፕሮቴስታንቲዝሙ በጣም ደስ የሚለው አንዱ ነገር ጥቅሶችን የመጽሐፍ ቅዱስ ኢንተርፕሪቴሽንን በተመለከተ የማያወላዳ እንትን አለው። አንዱ ምንድነው ከአንተ በፊት ማን እንዴት ተረዳው የሚለውን ነገር አንድ አስተምሮ ስቀጽበት ጥቅሱን ይህን ነገር ማየት አለብን። ስለዚህ አስተምሮ በሚያበላሽ መንገድ ጥቅሱ ከተቀመጠ ኦፍኮርስ ከአንተ በፊት ማን አመነው የሚለው ጥያቄ ይመጣል። ከዛ ባለፈ ግን ኢንዲቪጁዋል ጥቅሶች ላይ ባክኤንድ ፎርዞች አሉ፣ ክርክሮች ሊኖሩ ይችላሉ። ስለዚህ አሁንም በፕሮቴስታንት ዊንጉ ላይ ዮሐንስ 3:5ን ከባፕቲዝማል ሪጀነሬሽን ባለፈ መንገድ መቀመጥ አለበት ብለው የሚያስቀምጡ ሰዎች ስላሉ እነዚህን ሁለቱን ሙግቶች ማየት የተለመደ ነው። ነገር ግን ዮሐንስ 3:5 ለጥምቀት ነው የሚሉት ፕሮቴስታንቶች ራሳቸው ናቸው ብዬ ስለማምን ይሄ እንደ ኢሹ መነሳት አለበት የጥምቀት ቴዎሎጂ ላይ ብዬ አላስብም። ለምሳሌ ባፕቲዝማል ሪጀነሬሽንን ዮሐንስ 3:5 ስለ ጥምቀት አይደለም ብለው የሚያነሱ ሰዎች ምክንያታቸው ምንድን ነው ሲባል የቸርች ፋዘርስ እንዳልሆነ ያምናሉ። መጀመሪያ እሱን አምነው ነው የሚነሱት። የትኛውም የቤተክርስቲያን አባት እስከ 5ኛው ክፍለ ዘመን ድረስ የትኛውም የቤተክርስቲያን አባት ሊባል በሚችል ደረጃ ስለ ጥምቀት አይደለም ብሎ አልተረጎሙም። ለምንድን ነው ሲባል ጥምቀት የቤተክርስቲያንን ዩኒቲ አስጠብቆ የሚቆይ ጉዳይ ከመሆኑ የተነሳ ጥምቀትን ባዶ ምሳሌ ነው ማንለው አንዱ ምክንያት እሱ ነው። ወደ ጌታ ራስ ስንመጣ ሌሎች ጉዳዮችን አብረን እናያለን። ነገር ግን ጥምቀትን ከቤተክርስቲያን ዩኒቲ አንጻር ራሱ ልንመለከተው የሚገባ ጉዳይ ስለሆነ ባፕቲዝማል ሪጀነሬሽንን ከዮሐንስ 3:5 አንጻር ሪጀክት የሚያደርጉ የፕሮቴስታንት ዊንጎች ራሱ ጥምቀትና ዳግም ልደት የማይነጣጠሉ እንደሆኑ በሌሎች ጥቅሶች ላይ ተመስርተው ያምናሉ። የማይነጣጠሉ ጉዳዮች እንደሆኑ እንደውም ሴቪንግ ግሬስ የምንቀበልባቸው ናቸው ብለው ያምናሉ፣ ሌሎች ጥቅሶች ላይ ብቻ ተመስርተው። ስለዚህ የግድ ዮሐንስ 3:5ን በአንድ ጉዳይ ላይ በዮሐንስ 3:5 ላይ ብቻ ስላልተስማሙ ሁለት ፕሮቴስታንቶች በእሷ ላይ ብቻ የተለያየ አቋም ስለያዙ የጥምቀት ቴዎሎጂያቸው የጥንቱን ቤተክርስቲያን አይመስልም ለማለት አትችልም። ወደ ኢስተርን ኦርቶዶክስ መተን የአንድ ምሁር ቴክስት ብንመለከት፣ አንድ መጽሐፍ ብንመለከት ከቤተክርስቲያን አባቶች አንጻር አንዳንድ የመጽሐፍ ቅዱስ ጥቅሶችን የቤተክርስቲያን አባቶች ሲተረጉሙ የተረጎሟቸው ራሱ ለዘመናቸው በሚሆን መልኩ ነው። ለዘመናቸው የተነሱ ጥያቄዎችን መልስ ለመስጠት በሚያስችል መልኩ ነው ማለት ያስቀምጧቸዋል። ስለዚህ ስለ ጥምቀት አይደለም የሚሉ ሰዎች ዮሐንስ 3:5ን ይሄን አርጊመንት ያቀርባሉ። ዮሐንስ 3:5 ስለ ጥምቀት አይደለም፣ ነገር ግን ኤግዜጀቲካሊ ስንመለከተው የእግዚአብሔርን ያንን ከመንፈስ የሚወለድን ሰው የእግዚአብሔርን ትራንስፎርማቲቭ ፓወር በሚያሳይ መልኩ የማንጻትን ጉዳይ በሚያሳይ መልኩ ፊገራቲቭሊ ጥቅም ላይ የዋለ ነው ብለው ያስቀምጡታል። ስለዚህ ክርክሩ ኦንጎይንግ ነው። ስለዚህ የቸርች ሂስትሪውን ተገን አድርገው የሚሟገቱ ፕሮቴስታንቶች ምን ይላሉ? ይሄ ባፕቲዝማል ሪጀነሬሽን የሚያሳይ ነው፣ አባቶች በዚህ መንገድ ስለተረጎሙት ይላሉ። አንዳንዶች አይ
ይሄ እንደዛ መተርጎም የለበትም፣ ምክንያቱም ኤግዜቲካሊ እሱን አያሳይም። ስለዚህ ይህንን ሲያስቀምጡ ለምሳሌ ሕዝቅኤል 26 ላይ 36 ላይ ያስቀምጣሉ። 36 ከ25 እስከ 27 ላይ ያለው ሀሳብ ሲያስቀምጥ ጥሩውን ውሃ ረጭባችኋለሁ ምናምን እያለ የሚያስቀምጠው ነገር አለ። እሱን ትንሽ እናንብበውና ምናልባት ከዚህ ሳይድ የሚነሳውን ነገር ለማስቀመጥ ልሞክር። ለምንድን ነው ሪጀክት የሚያደርጉት የሚለውን ነገር ማለት ነው። ትንቢተ ሕዝቅኤልን ትንሽ እንመልከተው። ምዕራፍ 36 ከ25 ጀምሮ ያለውን ሀሳብ ማለት ነው። ጥሩ ውሃንም እረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። ቁጥር 27 መንፈሴም በውስጣችሁ አኖራለሁ፣ በትእዛዜም ማስኬዳችኋለሁ፣ ፍርዴን ትጠብቃላችሁ ታደርጉትም አላችሁ። ስለዚህ በመንፈስ የመታደስ ጉዳይ መንፈሱን ከመስጠት አንጻር እነሱን አንጽቶ መልካም ልብ ሰጥቶ እነሱን በመልካም ህይወት ከማኖር አንጻር እግዚአብሔር በዚህ መንገድ ሲያስቀምጥ ፊገሬቲቭሊ እንመለከታለን። መንፈሴን የሚለው ፊገሬቲቭ አይደለም። አንዳንድ ሰዎች ይሄን ያነሳሉ። መንፈስ የሚለውን መንፈስ ቅዱስ ብለን ፈተን ሊትራሊ ውሃ የሚለውን እንዴት ነው ፊገሬቲቭሊ የምንፈተው የሚል ጥያቄ ስለሚነሳ አግባብነት ያለው ጥያቄ ነው። እዚህ ቦታ ላይ ጥሩ ውሃ የሚለው ፊገሬቲቭሊ ነው የገባው። መንፈሴን የሚለው ግን ፊገሬቲቭሊ አልገባም። ስለዚህ ሰዎች ሲሟገቱ ባፕቲዝማል ሪጀነሬሽንን አያሳይም ብለው ሲሟገቱ ከዚህ አንጻር ነው። ስለዚህ ሕዝቅኤል ላይ ጥሩ ውሃ የሚለው ፊገሬቲቭሊ ተቀምጦ መንፈሴን የሚለው ፊገሬቲቭሊ ስላልተቀመጠ አደሴም ታይም ውሃ የሚለው ፊገሬቲቭሊ ተቀምጦ መንፈስ የሚለው ግን ሊትራሊ መቀመጥ ይችላል የሚል ሀሳብ ያነሳሉ። እሱም ሊትራሊ ሲቀመጥ ምንድን ነው የሚባለው? አዲስ ልደት ከሰማይ የሆነ አዲስ ልደትን ያገኘ ሰው የሚኖረው ነው። ሌላ እዚህ ላይ ተጨማሪ የሚያነሱት ሙግት ምንድን ነው? ስለ ጥምቀት ቢሆን ኖሮ ባብራራው ነበር፣ ደግሞ ባስቀመጠው ነበር። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ሰው ከሰማይ ካልተወለደ ከላይ ካልተወለደ እግዚአብሔር መንግስት ላይ አይችልም ይላል። አደሴም ታይም ከላይ የተወለደ ሰው ባህሪው ምንድን ነው ሲባል ደግሞ ወርዶ ከመንፈስ መወለድ፣ ከዛ የእግዚአብሔርን ስራ፣ ከዛ የክርስቶስን ስራ፣ ሰዎች በዚህ ስራ አምነው ዳግም ተወልዶ የመመላለሳቸውን ጉዳይ አብራርቶ ሲጽፍ ውሃ የምትለዋን ከቁጥር 5 ከአንዲት ቨርስ ለዛውም ከአንድ ቃል በስተቀር አላምናል። ስለ ጥምቀት ከሆነ ከዛ ከመንፈስ የተወለደ እንዲሁ ነው እያለ ከመንፈስ የመወለድን ጉዳይ እያብራራ ሲጽፍ ውሃን ስለ ጥምቀት መሆኑን ሳያብራራ ውሃን ድጋሚ ሳያስገባ ለምን አልጻፈም? ስለዚህ ይሄ ኤግዜጀቲካሊ ስለ ጥምቀት ሳይሆን እየተናገረ ያለው የእግዚአብሔርን ትራንስፎርሚንግ ፓወር እየተናገረ ነው፣ ዳግም የመወለድን ጉዳይ እየተናገረ ነው የሚል ነገር ያስቀምጣሉ። እዛ ላይ ታዲያ ሰፊ የሆነ ኤክስቴንሲቭ የሆነ ማብራሪያ ይሰጣሉ፣ ኤግዜጀቲካሊ ማለት ነው። ብዙ ሰዎች ስለ ውሃ የሚለው ስለ ጥምቀት አይደለም ሲሉ ከዚህ የተነሳ ያስቀምጡታል ማለት ነው። ለኒቆዲሞስ ራሱ ከሰማይ መወለድ አልገባውም፣ አንተ የእስራኤል መምህር ሆነ እንዴት ይህን አታውቅም ብሎ ሲናገር ስለ ጥምቀት እየነገረው እንዳልሆነ ከውሃ ጋር በተያያዘ እነሱ ብዙ የሚያደርጉት የመንጻት ሕግ ምናምን ያለው ነገር ስለሚያደርጉ አልገባኝም፣ እንዴት ዳግም የመወለድ ጉዳይ ውሃን ያስገባል ምናምን ብሎ እንዴት ሊጠይቀው ይችላል? ስለዚህ እሱ ስለማያውቀው ስለሌላ ጉዳይ ነው እየተናገረ ያለው ኦኬ የሚል ሀሳብ ደግሞ አብሮ ይነሳል። ስለዚህ እንዴት ይሄን አታውቅም ብሎ ሲነግረው ሌላ አዲስ ደርዝ ያለው ነገር ጭምር እያስቀመጠለት ነው። አንደኛ። ሁለተኛ ነገር ደግሞ የውሃ ጉዳይ የሚሰጠውን ነገር ሁለቱም የሚስማሙበት የእስራኤላውያን ባህል ስላለ ማለት ነው። ከዚህ አንጻር ስለ ጥምቀት ነው እየነገረው ያለው የሚለውን ነገር ሊናገር አይችልም። ኢቭን ራሱ አዲስ ኢንስቲትዩት እያደረገ ከሆነ ለምን ይከሰዋል? ኒቆዲሞስ ለምን ይከሷል? አዲስ ኢንስቲትዩት እያደረገ ከሆነ የሚል ጥያቄ ማብሮ ይነሳል። ምክንያቱም ጥምቀት አዲስ ኢንስቲትዩት እየተደረገ ነው ለክርስቲያን ቴዎሎጂ። ጥምቀትና ነገረ ድህነት ገና በደንብ ላይፋቱ ተሳስረው ሊሄዱ ነው። ኦኬ መጽሐፍ ቅዱስ ላይ የምናገኘው ቴዎሎጂያችን የሚያሳየው እሱ ነው። ታዲያ አዲስ ቴዎሎጂ እየመሰረትክ እንዴት ይሄን አታውቅም የምትለው? ስለምታውቀው ነገር እየነገረህ ነው። ኒቆዲሞስ ደግሞ ይሄን ያውቃል። ምን ያውቃል? ጥሩ ውሃ ረጭባችኋለሁ የሚለውን ነገር ያውቃል። ከዛስ ጥሩ ውሃ ረጭባችኋለሁ፣ ከዛስ መንፈሴን እሰጣችኋለሁ። ስለዚህ ይህን ነገር ያውቃል፣ ኦልሬዲ ያውቃል። ስለዚህ እንዴት ነው ይህንን ልታስታርቅ የምትችለው? ፊገሬቲቭሊ የተነገረ ነው የሚለውን ነገር ካላመንክበት በስተቀር የሚል ነገር ያነሳሉ። ግን ሌላው ፕሮቴስታንት ዊንግ ደግሞ ምን ይላል? አይ ይሄማ ስለ ባፕቲዝማል ሪጀነሬሽን ይላል። ሁለቱም የሚስማሙበት ግን አንድ ነገር አለ። ሁለቱም የሚስማሙት አንድ ነገር ጥምቀትና ድነት አይነጣጠሉ። ስለዚህ ጥምቀት ሴቪንግ ግሬስ ያሰጣል የሚለውን ነገር ያምኑበታል። ክላሲካል ፕሮቴስታንቲዝም ላይ ያሉ ሁለት ሰዎች እንዲህ ሊከራከሩ ይችላሉ። አደሴም ታይም ግን ሁለቱም ግን ጥምቀትና ሴቪንግ ግሬስ የማይነጣጠሉ ጉዳዮች መሆናቸውን ያምናሉ። በዚህ መንገድ መቀመጥ ይችላል። አንድ ጥቅስ ላይ መከራከራችን በቃ የመጀመሪያውን ትምህርት አልያዝንም ሊያስብል አይችልም።
ጥምቀትን ባይመለከትም ሌሎች ጥቅሶች ላይ ተከራክረው ያውቃሉ የቤተክርስቲያን አባቶች። ታዲያ እነዚህ የቤተክርስቲያን ትምህርት አልያዙም ምናምን ሊያስብል አይችልም። አንድ ዘመን ላይ የነበሩ የህፃናት ጥምቀት ኧረ አያስፈልግም ህፃናት መጠመቅ የለባቸውም ያለና ኧረ ህፃናት መጠመቅ አለባቸው ከሐዋርያት የመጣ ትምህርት ነው ብሎ የተሟገረ ሁለት ሰዎች እናገኛለን። አርጌንስ እና ተርቱሊያን ማለት ነው። ሁለቱም የቤተክርስቲያን ትምህርት አልያዙም ማለት ግን አንችልም። ልክ እንደዛው እኛም በዛ መንገድ ልንከሰስ ይገባናል እያላስብን በአንድ ጥቅስ ጥምቀት አያስፈልግም እስካላለን ድረስ ጋይስ። ኦኬ እስቲ ሪአክሽን ልመልከት፣ ኮሜንት ትከፍቱ። እሺ ምናልባት በዚሁ አያይዘ ስለ ጥምቀት የተጠየቁ ጥያቄዎች ላይ ጥምቀት ላይ በመጀመሪያው ክፍለ ዘመን በነበረው ክርስትና ላይ ቀደም እንዳነሳው ትክክለኛ ያልሆኑ አካሄዶች ነበሩ ወይ? ያንንስ የተቃወሙ አባቶች ነበሩ ወይ? ላይ የሆነ ነገር ብትል። ነበሩ፣ በደንብ ነበሩ። እንኳን ተርቱሊያን ስንመጣ እነ ተርቱሊያን ጋር የምናገኘው ነገር አለ። እሱ ምንድነው? ጥምቀት አያስፈልግም የሚሉ ሰዎች ነበሩ። የኖስቲክ ሶሳይቲ ነበር። ኦን ባፕቲዝም ላይ ስትመለከት እሱን ነው የምትመለከተው። ጠርጡለስ ኦን ባፕቲዝምን አንድ የጻፈበት ምክንያትም እሱ ነው። ኦን ባፕቲዝም ላይ አንድ ነገር አለ፣ ያለ ጥምቀት ድነት የለም የሚል ሀሳብ አለ። አንዳንዶች ሳያስቡትም ሳያውቁትም ያለ ጥምቀት ድነት የለም የሚለውን ሀሳብ ሲገፉት እንመለከታለን። ግን ሊገፋ የሚችል ሀሳብ አይደለም። ምክንያቱም ጠርጡለስ ያስቀመጠበት መንገድ አለ። እኛም እያልን አሁን አንድ ሰው አምኖ አልጠመቅም ካለ አይድንም እያልን ያለ ትድናለህ ብለን አሹራንስ ልንሰጠው አንችልም እያልን ያለ ነው። እነዚህ ሰዎች ተመሳሳይ ኢሹ ውስጥ የነበሩ ሰዎች ናቸው። ጠርጡለስ ያለ ጥምቀት ድነት የለም ይላቸዋል። እነማን ናቸው ሲባል ካናናይት ኖስቲክ ናቸው። ደግሞ ኖስቲሲዝምን በጣም ሲያራምዱ የነበሩ ካናናይት። ኖስቲሲዝም በጣም ብዙ ነው። ባለፈው ማክሰኞ ሐሙስ ዕለት አለ ክሪስቶሎጂ ያወራ ነው። ኖስቲሲዝምን እዛ ላይ ስናወራ ነበር። ካናናይት ኖስቲሲዝም የሚባል ነገር አለ። ካናናይት ኖስቲሲዝም አንዱ ምንድነው የሚያምነው ነገር ጥምቀት አያስፈልግም። ኖስቲሲዝም ኦልሬዲ የሚያምነው ነገር ጥምቀት አያስፈልግም የሚለው ታዲያ አንድ ካናናይት ሰርፐንት አለች ብሎ ነው የሚያስቀምጠው። ካናናይት ሰርፐንት አለች ብሎ ያስቀምጣል። የካናናይት እባብ ይላል። ካይናይት መሰለኝ ካይናይት ሶሪ። ያቺ ካይናይት ሰርፐንት ሰዎችን አሳ ከውሃ ወጥቶ እንደማይኖር እንደዛ ሰዎችን ልክ እንደዛ ታወጣለች። ከጥምቀት ለማፋታት ትሞክራለች በማለት ያስቀምጣል ማለት ነው። ስለዚህ ኦን ባፕቲዝም ላይ ይሄንን ሲያስቀምጥ እንመለከታለን። ውሃን የሚቃወሙበት ጥምቀትን የሚቃወሙበት ምክንያት ምንድን ነው? ኖስቲኮች ስንል ማቴሪያል ዓለም ሁሉ እርኩስ ነው ብለናል። የጌታ እራትን ማቴሪያል ዓለም ሁሉ እርኩስ ነው፣ ስጋ ሁሉ እርኩስ ነው፣ የሚታየው ነገር ሁሉ እርኩስ ነው። ስለዚህ በዚህ ውስጥ እርኩስ በሆኑ ዓለም ውስጥ ያለን አንድ ነገር ይዘ የሆነ ሳክራመንት ለማድረግ መሞከር ምንም ዋጋ የለውም። ኦኬ። ስለዚህ ምንም ዋጋ ስለሌለው አንተ እንደዛ ማመን በእውቀት እንጂ በእምነት አይዳንምና ሲጀመር እንደዚህ አይነቱ ነገር ስላለ አይ ያለ ቤተክርስቲያንን እንደ እናት ያለያዘ እግዚአብሔር አባት የለው እንደ እግዚአብሔር የሚባል አባት የለውም ያሉ አባቶች ትመለከታለህ። እነዚህ ሰዎች ስትመለከታቸው እንትን ልታደርጋቸው አትችልም፣ የሆነ አቮይድ ልታደርጋቸው አትችልም። በጣም ፕሮሚነንት የሆኑ አባቶች ናቸው። ይህንን አባት ስትመለከተው መናፍቃኑ ያጠመቁት ጥምቀት ራሱ ከቤተክርስቲያን ውጭ የሆነ ጥምቀት ነው። ስለዚህ ቫሊድ የሆነ ጥምቀት አይደለም ሲል ትመለከተዋለህ። ስለዚህ ቤተክርስቲያን አባት ይሄ ነገር ሲመታ ታየዋለህ ማለት ነው። ቤተክርስቲያን አባቶች ላይ ያንን ትመለከታለህ። ጥምቀትን በተመለከተ ተቃውሞች ነበሩ። ጥምቀት አያስፈልግም የሚሉት ሰዎች ከዛ ደግሞ ከቤተክርስቲያን ውጪ በዚህ በስኪዝም ምክንያት ማለት ነው እናጠምቃለን የሚሉ መናፍቃን ምናምን ሪጀክት ሲደረጉ ትመለከታለህ። ኢቭን የጥምቀት ትምህርታቸው በጣም ትክክል ሆኖ ከመናፍቃን ጎራ ናቸው ተብለው የሚታሰቡ ኢንቫሊድ ሲሆንባቸው ታያለህ። እንደዚህ አይነት ነገሮችን አባቶች ሲቃወሙ አይተናል። በኋላ ላይ ግን አውግስቲኖስ ደግሞ ኖ ጥምቀት የሰው ስራ አይደለም የእግዚአብሔር ስራ ነው። ስለዚህ ሌላ ቦታ ሄደህ ተጠመቅከው፣ ግን እሱ እግዚአብሔር እኮ በዛ ውስጥ ያፈሰሰልን ጸጋ ተቀብላል። ሲጀመር እኮ የማጥመቅ ፕሪቪሌጁ የሰውየው አይደለም፣ አጥምቅ ያለው እግዚአብሔር እኮ ነው። ስለዚህ ያ በጣም እንትን መደረግ ያለበት መከበር ያለበት ጉዳይ ነው ሲሉ ታያለህ። ደግሞ ከነ ሂፖላይተስ የተለየ አይነት ሀሳብ ሲሆን ትመለከታለህ። የቤተክርስቲያን አባቶች ራሱ በዚህ መንገድ ባክ ኤንድ ፎርዝ ነበራቸው ጥምቀትን በተመለከተ። ግን ጥምቀት አያስፈልግም የተባሉ ያሉ ሰዎች ሙሉ በሙሉ ውጪ ናቸው የተባሉት፣ ውስጥ አልተባሉ። እንዲህ አይነት ኮንትሮቨርሲዎችን እናያለን። በዚሁ ግን ክላሲካል ፕሮቴስታንቲዝሙን በተመለከተ የክላሲካል ፕሮቴስታንቲዝሙን የጥምቀት እይታ
የተቃወመ አባት ግን አናገኝም። እሺ ጸዴ ነው። በጣም ስለ ጥምቀት በጣም ብዙ ጥያቄዎች አሉ። ወደ ኔክስት ነው የምናዘረው፣ ምክንያቱም 6 ሰዓት ላይ መጨረስ አለብን ብለን የጀመርነው። ምናልባት ጥያቄ ያላቸው ሰዎች 2-3 ሰው ገስት ላይ ቶሎ ላኩልኝ። አንድ ኦፍ ቶፒክ የሆነ ጥያቄ ልጠይቅ ነው። ኔክስት ላይ የጥያቄና መልሱ ጉዳይ ስለሚቀጥል ማለት ነው። አንድ ሰው ምን ሲል ሰማሁት፣ ምናልባት በፕሮቴስታንቲዝም ውስጥ የማንቀበለው አባት አለ ወይ? ለምሳሌ በኦሪየንታል ውስጥ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖች ወይም ኦርቶዶክስ ይሄ ኮፕቲክ እና እንትኑ ማይቀበላቸውን አባቶች ሲዘረዝሩ ለምሳሌ ጄሮምን፣ ተርቱሊያንን ምናምን ሳይቀበሉ ቅዱስ አንላቸውም ወይንም ሙሉ ለሙሉ የእነሱን ትምህርት አንቀበልም ወይንም እነዚህን አባቶች አንቀበልም ሲሉ እሰማለሁ። እና ፕሮቴስታንቲዝሙ ላይ እኛ የማንቀበለው አባት አለ ወይ? የማንቀበለውስ ምን አይነት ቲቺንግ ውስጥ ወይ ምን አይነት ሁኔታ ውስጥ ተገኝቶ ሊሆን ይችላል? እሱ ላይ አንድ ነገር ብትል፣ ከዛ ሰው ላስገባና እንጨርስ የዛሬውን ሴሽን ማለት ነው። እሺ ከዚህ በፊት አንድ ሀሳብ ላንሳ። ትሁት እየጠየቀች ነበር አንድ ጥያቄ። ላጠምቅ አልተላኩም ሲል ምን ማለት ነው የሚል ሀሳብ ማለት ነው። ላጠምቅ አልተላኩም ሲል በማን ስም ነው የተጠመቃችሁት የሚለውን ሀሳብ ኢምፕላይ እያደረገ ነው። ብዙ ጊዜ ጥምቀትን በተመለከተ ሲነሳ እንመለከተዋለን ማለት ነው። ስለዚህ ጳውሎስ ላጠምቅ አልተላኩም ሲል ጥምቀት አስፈላጊ አይደለም እያለ አይደለም። አንደኛ ልናከብር የሚገባን ነገር እሱ ነው። ጥምቀት አስፈላጊ አይደለም እያለ አይደለም በምንም አይነት ሁኔታ ማለት ነው። ሁለተኛ ነገር ደግሞ የጥምቀትን ጉዳይ የት ሄድክ? እሺ የጥምቀትን ጉዳይ ደግሞ እንትን እያደረገ አይደለም። ሰፊ ሀሳብ ከበሮ እየሰጡም እያወራ አይደለም። ስለዚህ ጳውሎስ ምን እያለ ላጠምቅ አልተላኩም ሲል የሚለውን ነገር እንመልከተው። ጳውሎስ በስብከተ ወንጌሉን ይታወቃል። እኔ ወንጌል ልሰብክ ነው የተላኩት አለ። የሚያጠምቁ ግን አሉ፣ በቦታው ግን የሚያጠምቁ ሌሎች ሰዎች አሉ። ስለዚህ እኔ ላጠምቅ ስላልተላኩኝ አላጠመኳችሁም። አደሴም ታይም ግን የሚያጠምቁ ሰዎች ደግሞ አሉ። ነገር ግን በአንዳቸውም ስም ግን አልተጠመቃችሁም። እኔ የሚያጠምቋቸው የተወሰኑ ሰዎች አሉ። ኦኬ በአንዳቸውም ስም ጥምቀት በክርስቶስ ስም ስለሆነ ብቻ ማለት ነው። ስለዚህ በማናቸውም ስም በሌላ ልትጠመቁ አይገባም። የማናችሁ እናንተ የሁላችሁም የክርስቶስ ናችሁ። በእኔ ስም ካልተጠመቃችሁ፣ በከሌ ስም ካልተጠመቃችሁ፣ የጳውሎስ እንትን ያለው ኮንቴክስት ያለው እሱ ነው። ኦኬ እሱ ላይ ነው የጳውሎስ ኮንቴክስት ያለው። በማንም ስም ስላልተጠመቃችሁ በክርስቶስ ስም የተጠመቃችሁ ሁላችሁም የክርስቶስ ናችሁ። የከሌ ነኝ አትበሉ። ላጠምቅ አልተላኩም የሚለው ሀሳብ የጥምቀትን ኢንሲግኒፊካንስ ምናምን የሚያሳይ ነገር አይደለም ማለት ነው። ግን አብሶሉት ነሰሲቲን ግን ኢምፕላይ ያደርጋል። ጳውሎስ ወንጌል አትስበክ ብትሉት አያቆምም። ሳያጠምቅ ግን መኖር ይችላል። ሳይሰብክ መኖር አይችልም። ወንጌልን ባልሰብክ ቆዮልኝ፣ ባላጠምቅ ቆዮልኝ ግን ሊል አይችልም አላለም። ወንጌልን ባልሰብክ ቆዮልኝ ግን። ስለዚህ ለጳውሎስ ሰው ያለ ስብከተ ወንጌል ሊድን እራሱ አይችልም። ቅድም ያልነው የነሰሲቲ ጉዳይ ይመጣል ማለት ነው። የነሰሲቲ ጉዳይ ይመጣል ስንል እዛ ጋር ነው። አብሶሉት ነሰሰሪ ነው ላለው ነገር ጳውሎስ አጥማቂ ሆኖ ይመጣል። ማነው ሰባኪ ሆኖ ይመጣል። ነገር ግን ጥምቀት ነሰሰሪ ነው፣ ይሄን አይክድም። አደሴም ታይም ግን ጳውሎስ ሳያጠምቅ መኖር ይችላል፣ ሳይሰብክ ግን መኖር አይችልም። ይሄንን ልናሰምርበት እንችላለን። ከኮንቴክስቱ ግን ልናወጣው አንችልም ነው ጉዳዩ። እዚህ ላይ ይሄኛውን መልስ ልስጥ ብዬ ነው። አሁን ጥያቄ ምን ነበረ? የማንቀበለው የቤተክርስቲያን አባት አለ ወይ አይደለ? የስ ምክንያቱም ኦርቶዶክሶች ላይ አሁን አንዳንድ እዚህ ቲክቶክ ላይ ያሉ ልጆች የሚጠቅሷቸውን ሰዎች ስሰማ እነሱ ቤተክርስቲያን ደግሞ ጭራሽ የማትቀበላቸው ብዙ አባቶች አሉ እና እንደውም ዘበነ ሙድ ይዞባቸው ነበረ። ይጠቅሳሉ እዚህ ቅዱስ እንትና እያሉ እኛ እኮ አንቀበላቸውም እነዚህን አባቶች እያሉ ሲናገሩ አይቻለሁ። እና እኛ ጋር አለ ወይ እሱ ላይ የሆነ ነገር ብትል ነው። እኛ ፕሮቴስታንቲዝሙ ላይ ማንቀበላቸው አባቶች አሉ ወይ? ኦኬ እንጀራ አባቶች ከሌሉ በስተቀር ማንቀበላቸው የምንላቸው አባቶች ይሄዱ። እንግዲህ እንጀራ አባቶች አሉ። አሪዮስ ወደ አባቶች ስንመጣ አባቶችን እኛ የምናይበት መንገድ እና እነሱ የሚያዩበት መንገድ
በጣም የተለያየ መሆኑን ማወቅ አለብን። ነገር በመጀመሪያ ደረጃ አባቶችን ሲጠቅሱ እነሱ ኮንሰንሰስ ፓትረን በሚሉት ፍሬምወርክ ውስጥ ነው የሚጠቅሱት። ያ ኮንሰንሰስ ፓትረን ፍሬምወርክ ደግሞ አይሳሳቴ ብለው ሊጠሩት ከሚችሉት ነገር ውስጥ አንዱ ነው። ስለዚህ አይሳሳቴ ብለው ሊጠሩት የሚችሉ ከሆነ የግድ የሚቀበሏቸውና የማይቀበሏቸውን አባቶች መለየት መቻል አለባቸው። ስለዚህ ለዛ ነው እነሱ አባቶችን ዶክተር ዘበነ ያለው እሱ ነው። ስለዚህ አባቶችን በግድ በዚህ ፍሬምወርክ ውስጥ ለመቀበል የማንቀበላቸው የሚሉ ከአንድ ወንድማችን ጋር እዚሁ ላይቭ ላይ ስንወያይ ይሄ የነሱ አባት ነው የኛ አይደለም አንቀበለውም ሲል ሰምተናል። እዚሁ ማለት ነው እንደ ቅዱስ አንቀበለውም እንደንትን ብለው ፎርማሊቲዎች ያዘጋጁላቸዋል። ለምን? የኮንሰንሰስ ፓትረን ፍሬምወርክ ያንን ነገር ሊጠይቅ ስለሚችል። ግን ስቲል ያንን ነገር ፐርፌክትሊ ስታብሊሽ ማድረግ አይችሉም። ለምሳሌ በፓትሪስቲክ ስራ ላይ ፋዘር ታድሮስ ማላቲን የሚያክል ሰው በዚህ ሰዓት ምናልባት ማግኘት ላይ ይችላል። ፋዘር ታድሮስ ማላቲ እንግዲህ አንድ ካቴኪዝም ኦፍ ኮፕቲክ ኦርቶዶክስ ቸርች የሚል መጽሐፍ አላቸው። እዛ ላይ እነ አርጌንስን እነ ቀለሜንጦስን ጭምር ሴንት ክሊመንት በማለት ይጠቅሷቸዋል። ኦኬ ስለዚህ ቀለሜንጦስ ዘእስክንድርያን ማለት ነው። ቀለሜንጦስ ዘእስክንድርያን እና አርጌንስን ስትመለከቱ እከሌ የሚባለው አባት እንዲህ ብለዋል ሊሏቸው በማይችሉ ደረጃ ነው የምትመለከቱት። ለምሳሌ የአባ ጊዮርጊስ ጎርጎሪዮስ አባ ጎርጎሪዮስን ስትመለከቱ የቤተክርስቲያን ታሪክ ባለም መድረክ ላይ አባ ጎርጎሪዮስ ቀለሜንጦስንና እንትናን አርጌንስን የሚቀበሉበት መንገድ በጣም 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 ከባድ በጣም ክሪቲሳይዝ የሚያደርጓቸው ናቸው። ፋዘር ታድሮስ ማላቲን አንድ ጥናት ስመለከት እንደ ዲሰርቴሽን የተሰራ ነገር ስመለከት አንድ እንትን ተቋርጧል እንዴ ጋይስ? ኤፒግኖስ ተቋርጫለሁ አለ የሆነ ታይም ላይ ተቋርጦ ነበር አለ መልካም እሺ አሁን አንድ ጊዜ ንገሩኝ አለው ኤፒግኖስ አለ እሺ ስለዚህ ፋዘር ታድሮስ ማላቲን ስንመለከት እነ አርጌንስን እነ ቀለሜንጦስ ዘእስክንድርያን ሴንት ክሊመንት ኦፍ አሌክሳንድሪያ ብለው ሴንት ክሊመንት ብለው ይጠቅሷቸውና ኦኬ ሴንት ኦሪገን አርጌንስ ብለው ይጠቅሷቸውና